ውዶችዬ ፍቅሮችዬ ተመልሼ መጥቻለሁ ማለት ነው። እንግዲህ ውሽሚት አዲሱን የሩታን ሸበላ ማለት ነው እንደዚህ እቅፍ አርጋ ማለት ነው ጋይዝ እቅፍ አርጋ። እኔ እኮ ውሽማ የምትባለው እንደው ጽሁፍ ማለት ነው ቢሰረዝልን ድሌት ቢደረግልን ጋይዝ። እንዱ ምን አይነት አይና ወጣ ናችሁ እናንተ የውሽሚት ደጋፊዎች ማለት ነው። ብላችሁ አዲሱን ልጅ አማቻችንን ልወስዱ ነው? እሺ የዶሮውን አማቻችንን ወሰዳችሁ ወይ አልመለሳችሁ? አሁን ደግሞ በቃ ሩታ የያዘችውን ገበሬ ነው እያላችሁ አሁን ደግሞ ብላችሁ ከውሽሚት ጋር እንደዚህ ታላጣጥፋላችሁ። አይ አለመታደል እኮ ነው። እንደው ጭንቅላት የላችሁም ማለት ነው። እና ውዶችዬ ፍቅሮችዬ ማለት ነው እኔ የምላችሁ ማለት ነው አብርሽ ከሩታ ህይወት መውጣት ስለማይፈልግ እንግዲህ ሩታ የኔ ብቻ ናት አጠገቧ እንዳደርስ በማለት ማስጠንቀቂያ እንደሚሰጠው ተስፋ አረጋለሁ ማለት ነው። እንዲሁም ሰምተናል አይተናል ማለት ነው። ወደፊትም እናያለን ማለት ነው። እና አዲሱ ልጅ ደግሞ እንደዚህ ቀብረር እንጀነን በቃ ለሞልቀቅ እያለ ማለት ነው። ባለን መነጽርህ ማለት ነው ጋይዝ። ስለ መነጽሩ አይኑ ስለማያይ ነው። አይኑማ በደንብ ነው የሚያየው በደንብ ማለት ነው። ግን እንደናንተ ቆሻሻ ሰዎችን ማየት ስለማይፈልግ ሩታዬን ንግስታችን ብቻ ስለሆነ ማየት የሚፈልገው እንግዲህ የመረራችሁ የምትወጣላችሁ ሩታና አዲሱ ልጅ ወይ ደግሞ አዲሱ አማቻችን አንድ ላይ እንደሚሆኑ ታውቀዋል ማለት ነው። ሰላም ውዶችዬ ፍቅሮችዬ የኔ ማሮች የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እህቶቼ ወንድሞቼ ቻናሌ ሰብስክራይብ ላይክ ሼር በማድረግ አበረታቱኝ እላቸዋለሁ። በእርግጥ ማለት ነው የዛሬው የቀለጠ ነው ብሏል። ቀለጠ ይኸውላችሁ ጋይዝ ማለት ነው እንግዲህ ውሽሚትን አዲሱ ልጅ ማግባት አለበት እያሉ ማለት ነው። ዛ ሰፈሮች እንዴት ብዬ ልንገራችሁ፣ በቃ ተቃጥለዋል። እንዴት ነው ከአብርሽ በላይ እንደዚህ ቆንጆ አለ ወይ ብለው ነበረ ማለት ነው። ከአብርሽ በላይ ምንም ነገር የለው ምናምን ሲሉ ነበረ ማለት ነው። እንግዲህ እሱ ማለት ነው ገበሬ እናትሽና አባትሽ ማለት ነው ግብርና አንቺን ለማሳደግ ማለት ነው የማንንም ልብስ እያጠቡ በእርግጥ ነው እንትን ያሳደጉሽ ማለት ነው። እንግዲህ ልጅቱ ደግሞ በራሱ የሚተዳደር በራሱ ጀግና በቃ በራሱ የሚተማመን ምናምን ነገር ልጅ ነው። እና እንግዲህ ውሽሚትን አግባት ምናምን እያሉ እንግዲህ ጋይዝ ምን ጉር ናቸው ጋይዝ፣ ምን ጉር ናቸው ማለት እስቲ አሁን ሩታና አብርሽ እንዲመለሱ እኛ በጣም እንፈልግ ነበረ ተድሮንም ማለት ነው። በጣም ማለት ነው ባልና ሚስት ስለሆኑ እንዲሁም አባትም ስለሆነ እናትም ስለሆኑ ሶስት ቤተሰብ ስለሆኑ በጣም አንድ ላይ ቢሆኑ ደስ ይለናል። ማንም ባልና ሚስት ይለያይ ደስ አይልም። ግን ደግሞ እንግዲህ እሱ ውሽሚት ነው ይመረጡ አይደለም። እንግዲህ ጣርዬም ውሽሚትም መረጠ። እናንተ ውሽሚትና ይሄን አዲሱ ልጅ ምን አለጣጠፋችሁ? ይሄና ምን አስቀናችሁ? ሩታ በያዘችው በቃ ቀብረራ አርጋ ልክ በቃ እንዴት ብዬ ልንገራችሁ፣ አሳምራ ተንከባክባ ስለሚይዘው ነው መሰለኝ ቀናችሁት አይደለም። እንደው ጣውላ እንትን ፎቶ መስቀያ የሌላ ሴት እኮ ናት። ሀብታም ነኝ እያለኝ ማለት ነው እየዋሻችሁ እናንተ በውሸት ነው የምትመሩት፣ በውሽምነት ማለት ነው። እና ሩታ የያዘችውን ሁላችሁም ያምራችኋል፣ የታወቀ ነው እናውቃለንም፣ ድሮውንም አሁንም ማለት ነው። እና ጋይዝ ማለት ነው አብርሽ እንግዲህ ዛሬ ማለት ነው በቦጥቦጥ ነው የሚመጣው ብዬ ተስፋ አደርጋለሁ ማለት ነው። ተሩታ በቀር እኔ ነኝ የሩታ ባልም የሩታም ፍቅረኛ የሩታ ሁሉ ነገር ምናምን ብሎ ማለት ነው የሚመጣው በእርግጥ ማለት ነውና ችግር የለውም። እስቲ ጉዞ ወደፊት ምንም ነገር አይቀርም እናያለን ማለት ነው ውዶቼ ማለት ነው። ስሙኝማ ማለት ነው እንግዲህ ውሽሚትን አዲሱ ልጅ አማቻችንን ማለት ነው ውሽሚትን አግባት ምናምን ብለው እየጻፉ ነው ማለት ነው ጋይዝ። ቆይ እኔ የምላችሁ ማለት ነው ስራ የላችሁም? ሩታ የያዘችው ነገር ያምራችኋል? ቆይ እሺ አሁን ሩታ ጁንጆሮ ብይዝ ራሱ ማለት ጁንጆሮ ታቀራብራላችሁ ከውሽሚት ጋር እንደው ምን ጉር ናችሁ? እውነቴን እኮ ነው። እንደው ምን አይነት ጭንቅላት ነው ያላችሁ?
ኧረ ምን አይነት ደደብና ነው ያላችሁ? ድድብ ይሄ ድድብና ነው ማለት ነው። ይሄ ድድብና ተድድብ በላይ ማለት ነው። ታሳፍራላችሁ ማለት ነው። ስራ ነው በቃ ስራ ስለሆነ እናንተን ፈታ ብላችሁ ለምን ትናደዳላችሁ? ረጋ ረጋ ሰከን ሰከን በሉ። አዎ ሰከን ሰከን ስራ ክብር ነው። ሰከን ያለ ነገር ማለት ነው። ሁሉ ነገር ይጣፍጣል። ሁሉ ነገር በጣም የሚጣፍጥ ነው የሚሆነው ማለት ነው። እና ሰከን በሉ እላችኋለሁ ማለት ነው። ሩታዬ ደግሞ ሰከን ረጋ ፈታ ዘና ያለ ልጅ ናት ማለት ነው። በቃ ሁሉም ሰው የሚወዳት ሁሉም ሰው የሚያበረታታት ማለት ነው ማለት ነው። እና ቅድም ደግሞ እህትዬው የአብርሽ እህትዬ መታ ነበረ ማለት ነው። ምንድን ነው በጣም ማስጠንቀቂያ ነው የምሰጣችሁ። አሁን አብርሽን ለማስቀናት ቆይ እዚህ ጋር ጥያቄ አለብኝ ማለት ነው። ጥያቄ ልጠይቃችሁ ጋይዝ። እኔ የምለው የእሱ ቤተሰቦች ማለት ነው። ቆይ ሩታ ስትደሰት ሩታ ስትስቅ አፈልጉም ማለት ነው እንዴ? ባልና ሚስት እኮ አንድ ላይ ቢሆኑ እኛ ደስታችን ነው። እውነቴን ነው ደስታችን ነው። ግን አይሆንም። በቃ ሰላም የለም፣ ፍቅር የለም እነሱ መካከል ላይ ማለት ነው። ጠብ ነው የሆነ አለ አይደለ? ውሽማ ይዞ ነው የሚመጣው። ስለዚህ የተገቢ አይደለም ማለት ነው። ስለዚህ ሩታዬ ፈታ ትበልበት፣ ተዋት በቃ። እሷ ትታለ አይደል እንዴ? ፈታ ትበልበት፣ ትውት አርጓት፣ አለቀ ማለት ነው። እንደ እየመጣችሁ በቃ አይደብርም ወይ? ባልና ሚስትን አለያይታችሁ ባለ ሶስት ምናምን ሰው መካከላችሁ እየገባው ምናምን ትላለች ማለት ነው። እንደ እኔ የምለው ማለት ነው ወንድምሽ እኮ ነው፣ ወንድምሽ የገዛ ወንድምሽ ነው ውሽሜትን ይዞ ሽሩሩ የሚለው ማለት ነው። ሩታ እኮ ይዛ ሲጀምር ደግሞ ደንግጣለች። እንደሚመጣ ቤት ራሱ አታውቅም ማለት ነው። ስለዚህ ሩታ ምንም የሚፈረድባት ነገር የለም ማለት ነው። እና ለማንኛውም እኔ ስለ ቤተሰቦቿ አያገባኝም ተንግዲህ ወዲያ ማለት ነው፣ አይመለከተኝም። ግን እየመጡ ሩታን ባይረብሹ እንደ ሀሳብ ጥሩ ነው ማለት ነው። እና የውሽሚ ደጋፊዎች ደግሞ ማለት ነው ሰከን በሉ ማለት ነው። እውነቴን ነው። እንደዚህ እንትን በቃ ይሆናል። ሩታ የያዘችው ነገር አይመራችሁ ማለት ነው። እንደ አንዳንዴ እንኳን ተወት አርጉ እስቲ። አንዳንዴ እንኳን ሁሉንም ልብላ ልጠጣ ላግበስ ብስአት በሉ ማለት ነው። ጥሩ አይደለም ማለት ነው። ያላከካችሁን አታክኩ ማለት ነው። እውነቴን ነው። እና ደግሞ ማለት ነው ጋይዝ እንግዲህ የሩታና አፍቃሪ እኔ አፈቅረዋለሁ ወደዋለሁ ምናምን ልትሉ ትችላላችሁ ማለት ነው። ገደል ግቡ፣ ታነቁ ማለት ነው። በግብርና ደግሞ ማንም አያፈርም ማለት ነው። እናቶቻችን አባቶቻችን ማለት አያቶቻችን ግብርና እያረሱ ነው እንትን የሚሉት ማለት ነው። እኛን ያሳደጉን ማለት ነው። ስለዚህ ይሄን ያህል የሚከበር ነገር አይደለም እላችኋለሁ። አታሽቃብጡ። ማሽቃበጥ ስራችሁ ስለሆነ ዝም እላለሁ ማለት ነው።